የቀድሞው የሶሪያ ፕሬዝዳንት በሽር አልሐሳድ አዲስ በወጡ ግልጽ ቪዲዮዎቹ ላይ ለቅርብ አማካሪው ሉና አልሸብል የተናገራቸው አሰቃቂና አስደንጋጭ ንግግሮች ይፋ ሆነዋል። እነዚህ ንግግሮች ስለ ሶሪያውያንና በተለይም ስለ ጎታ ነዋሪዎች ያለውን ንቀት ያሳያሉ። ቆሻሾች ምንም ሳይኖራቸው በባዶ ገንዘባቸውን በእምነት ቦታ ግንባታ የሚያባክኑ አስጠልተውኛል ሲል እንኳን የአብራኩን ዜጋና ሀገር የሚመራ መሪ ቅርና የጠላት ሀገር መሪ ይናገረዋል የማይባሉ ንግግሮችን ሲናገር ይደመጣል። የአሳድ ስርወ መንግስት ውድቀት ከሳምንታት በፊት በታዋቂው ዘ አትላንቲክ ላይ የወጣው እጅግ አነጋጋሪ ዘገባ የሶሪያው ፕሬዝዳንት በሽር አልአሳድ ስልጣን በድንገት ከእጃቸው እንዴት እንደወጣና ሉና ከምትባል ሴት ጋር ያላቸውን የግል ህይወታቸውን ምን ይመስል እንደነበር በዝርዝር ያትታል። ዘገባው አሳድን ዲታችድ ሩለር ከእውነት የራቀ መሪ ብሎ ይገልጸዋል። በዘገባው ላይ በግልጽ እንደተቀመጠው አሳድ አገሪቱ በጦርነት እየታመሰች ባለችበት ወቅት እንኳን በቪዲዮ ጌሞችና በሌሎች የግል ፍላጎቶች ላይ ተጠምዶ እንደነበር ይገልጻል። ለስልጣኑ ማቆያ እንዲሆነው የቀረቡለትን የተለያዩ ዲፕሎማሲያዊ መዳኛ መንገዶች በሙሉ ውድቅ ማድረጉን ዘገባው ያሳያል። ይህን አስገራሚ ጥንቅር በተለይ ሉና ከተባለች ሴት ጋር የነበረውን ግንኙነትና ያደረገውን ንግግሮች ይዘን ቀርበናል። አብዛኛውን መረጃ ጸሐፊ ናኒ አዶናይ የከተበው ነው። ሼልፍ ቲዩብ ነን። መርጠናና መሰግንም ለይተን አንተችም። መልካም ቆይታም። አሳድ ከስልጣን ከሸሸ ከታህሳስ 2024 ከሁለት ዓመት በላይ ቢሆነውም ስለሱ ሁል ጊዜ አዳዲስ መረጃዎች ይወጣሉ። ከነዚህ ውስጥ በጣም አነጋጋሪ የሆነው ባለፈው ዓመት የመጨረሻ ወር ላይ የተለቀቀው የእሱና የአማካሪው የሉና ሸብሊ ቪዲዮ ነው። አሳድ ረጅም የመንገድ ጉዞ ራሱ እየነዳ ከአማካሪው ሉና ሸብሊና ጋር ቪዲዮ እየቀረጹ ያለምንም ስጋት እንደልባቸው ሲያወሩ ሲስቁና ሲያላግጡ በቪዲዮ ላይ የሚታዩ። ለመሆኑ ሉና ሸብሊ ማን ናት? ሉና ሸብሊ የፕሬዝዳንቱ የሚዲያ አማካሪ ብቻ ሳትሆን በቤተ መንግስት ውስጥ ዘ አይረን ሌዲ ተብላ ትጠራ ነበር። አሳድ ለህዝብ የሚያደርጋቸውን ንግግሮች የምታዘጋጀው የትኛውን ሚዲያ ማነጋገር እንዳለበት የምትወስነውና የሶሪያን ገጽታ ለዓለም የምትስለው እሷ ነች ይባል ነበር። ከሩሲያና ከሌሎች የውጭ ኃይላት ጋር በሚደረጉ ሚስጥራዊ ግንኙነቶች ውስጥ ትልቅ ሚና ስለነበራት ብዙዎች አሳድ ያለ እሷ ፈቃድ ምንም አያደርግም እስከ ማለትም ደርሰው ነበር። ሉና ሸብሊ በመጀመሪያም በሶሪያ ቴሌቪዥን ጣቢያ ትሰራ ነበር። በመቀጠልም በአልጀዚራ ውስጥ ለዓመታት የሰራች ታዋቂ ጋዜጠኛ ነበረች። በ2010 አካባቢ ከአልጀዚራ የለቀቀችው በድርጅቱ የአሰራር ፖሊሲ ላይ ቅሬታ አለኝ በሚል ቢሆንም ወዲያውኑ ወደ ደማስቆ ሄዳ ለአሳድ መስራት መጀመሯ ብዙዎችን አስገርሞም ነበር። ከአልጀዚራ የያዘችው ልምድና የሚስጥር መረጃዎች ለሶሪያ ቤተ መንግስት ትልቅ ግብዓት ሆነዋል። አልጀዚራ ያለች ተዋውቃው ካገባችው ሊባኖሳዊው ባሏ ሳሚ ክሌይብ ጋር የተለያየችውም በዚህ ምክንያት እንደሆነም ይነገራል። ምስራቃዊ ጎታ በሶሪያ ታሪክ ውስጥ እጅግ ልብ የሚሰብርና አሳዛኝ ታሪክ ያላት ከተማም ነች። በሽር አልአሳድና ሉና ሸብሊ በመኪና ሲዘዋወሩ በቪዲዮ ላይ የታየው የፈራረሰ አካባቢም በዚሁ በጎታ አካባቢ ያለ ነው። ጎታ በዓለም አቀፍ ደረጃ የምትታወቀው በ2013 በደረሰባት የኬሚካል ጦር መሳሪያ ጥቃት ነው። በመቶዎች የሚቆጠሩ ንጹሃን ዜጎች ሕፃናትን ጨምሮ በሳሪን ጋዝ ታንቀው እንዲሞቱ ተደርገዋል። ይህ ድርጊት በአሳድ መንግስት ላይ ከፍተኛ ዓለም አቀፍ ውግዘት ቢያስከትልም በሽር ግን ድርጊቱን ሲክዱ ቆይተዋል። ጎታ ለዓመታት በአሳድ ጦር ተከባ የነበረች ቦታ ነች። ህዝቡ ምግብ፣ መድኃኒትና ውሃ እንዳያገኝ ተደርጎ ነበር። የአወዛጋቢ ቪዲዮ የተቀረጸው አሳድ ይህን ሁሉ ግፍ የፈጸመባትን ከተማ ፍርስራሽ እያየ ሲያላግጥም ነበር። ሉና ሸብሊ ምን ትላታለህ? ጎታን ከተማ ለቀን እየወጣን እኮ ነው፣ ምን አይነት ስንብት ትሰጣታለህ ብላ ስትጠይቀው
አሳድ ስለ ጎታን አካባቢና ነዋሪው ያለውን ጥላቻ ሲገልጽ በሶሪያ ውስጥ እጅግ የቆሸሸው አካባቢ በማለት የገለጸ ሲሆን ነዋሪዎቹ ምንም የሚበሉት ባይኖራቸውም ልክ ፈርዖኖች ፒራሚዶቹን ሲገነቡ እንደነበረው እንደ አንድ የአምልኮ አይነት አድርገው ገንዘባቸውን የእምነት ቦታ ለመገንባት ያፈሳሉ ሲል ተችቷል። በሽር አልአሳድ ስለሚመራት ሀገርና ሕዝብ ያለውን ስሜትና ለሉላን ሲናገር አፈር ያለው ብቻ ሳይሆን በጣም አስጠልተውኛል ሲል ተደምጧል። እነዚህ ንግግሮች የአልአሳድን የቀድሞ አገዛዝ አሰቃቂ ባህሪና ለተቃዋሚዎች ጉታ አካባቢዎች ያለውን የጭካኔ አስተሳሰብ በግልጽ የሚያሳይ ማስረጃ ናቸው ተብለዋል። አላህ ይናል አቡ ጉታ ደባህና ደባህ የሚለው አገላለጽ በአረብኛ በጣም አስከፊ ስድብ ወይም እርግማን ነው። ቀጥተኛ ትርጉሙ አላህ የጉታን ከተማ መሰረቷን ይርገመው ማለት ነው። ባህና ደባህ አሰቃየን አዳክመን እንደማለት ነው። አሳድ አላህ ይሉን አቡ ጉታ ደባህና ደባህ ሲል በውስጡ ለጉታ ነዋሪ ያለውን ከፍተኛ ጥላቻ በብስጭት ነው የገለጸው። በ2018 በወቅቱ አሳድ በጉታ ፍርስራሾች መካከል መኪናውን እየነዳ ሲሄድ የሚያሳይ ቪዲዮ ተለቆ ነበር። በዛ ቪዲዮ የከተማዋን መፍረስ እያየ በጥልቅ ትከሻና በአዘን ስሜት አሸባሪዎች ሀገሪቱን አወደሟት በሚል አዝኖ ንግግር ያደርግ ነበር። ሉና ሸብሊ ያን የ2018ቱን አዘንተኛ መሪ ገጽታ የገነባቸው ዋናዋ ሰው ነበረች። የቪዲዮው እጅግ አሳዛኝ ክፍል የሶሪያን ሕዝብ በባዶ ሜዳ በማንነቱና በሀገሩ ይኮራል እያሉ ሲሳለቁበት ነበር። በቪዲዮው ላይ የራሱ ፎቶ ከሐሰን ነስረላህ ጋር ጎን ለጎን ተሰቅሎ ሲያይ ደስተኛም አልነበረም። ያላገጠው ማላገጥ ምንም እንኳን ሂዝቦላና ኢራን አሳድን ከውድቀት የታደጉት ቢሆንም እንዲሁም ሉና በቪዲዮው ላይ የሂዝቦላሁን የድሮ ፉከራ እያነሳሳች ያላገጠችበት መንገድ ሌላ ታሪክ ነው። ሂዝቦላህ በተለይ በሶሪያ ጦርነት መጀመሪያ አካባቢ እኛ የከተማና የጎዳና ላይ ውጊያም ሀርበን ሾዋር ስትሪት ዋርፌር ጌቶች ነን፣ አሳድን እንታደጋለን እያሉ ይፎክሩ ነበር። በቪዲዮ ላይ ሉና ያኔ እንዲህ ይሉ ነበር፣ አሁን ግን የት ገቡ ድምጻቸው የለም ብላ ስታሾፍ ሂዝቦላ አሁን ላይ በእስራኤል ጥቃቶችና በውስጥ ቀውስ ደክመው መጥፋታቸውን ወይም ሶሪያን መታደግ አለመቻላቸውን ለመግለጽ ነው። ቪዲዮ ላይ ትልልቅ ማዕረግ ያላቸው ወታደሮችን ሊያናግሩ ሄዶ ማዕረግ ያላቸው ዝቅ ብለው እጁን ሲስሙት ይታያል። እሱም እኛ እጅ ዝቅ የሚል ሰራዊት የለንም ሲላቸው እነሱ ግን ያንተ እጅ ይሳማል ይሉታል። እንዲሁም አሳድ መስኮቱን ከፍቶ ወታደሮቹን ሰላም ሲል ወታደሮቹ በታማኝነትና በፍቅር እጁን እየሳሙ ሲያከብሩት ይታያል። እሱም ትዑት መሪ መስሎ ሰላምታቸውን ይቀበላል። መስኮቱ ተዘግቶ መኪናው መንቀሳቀስ ሲጀምር ግን ያ ትዑት መሪ ወዲያውኑ ይጠፋና በወታደሮቹ ድርጊት ማላገጥ ይጀምራል። ወታደሮቹ ለሱ ያላቸውን ከንቱ አክብሮትና እጁን ለመሳም የሚያደርጉትን ግብ እንደ ሞኝነትና እንደ አስቂኝ ትዕይንት ነው ያዩት። መሃል በመስመር ስልክ ሱኤል አልሐሰን ወይም በቅጽል ስሙ አልንምራ የሚባል ይደውላል። ሱኤል አልሐሰን በሶሪያ ጦር ውስጥ እጅግ ስኬታማና በወታደሮቹ ዘንድ እንደ ጀግና የሚታይ መሪም ነበር። ሩሲያም ከአሳድ ይልቅ ለሱ ትልቅ ክብር ተሰጠው ነበር ይባላል። ንማር ማለት ነብር ማለት ነው። በዚህ ቅጽል ስሙ ያላግጡ ነበር። የአሳድ ቤተሰብ ስም በአረብኛም አሳድ ማለት አንበሳ ማለት ነው። የቤተሰብ ስምህን መቀየር አለብህ፣ በአገሪቱ ውስጥ ሌላው ነብር ዝነኛ እየሆነ ስለመጣ ብላ ታላግጣለች። አሳድ ሌላ የእንስሳ ስም እፈልጋለሁ ለቤተሰቤ ብሎ ይስቃል። ሁለቱም ይሳለቃሉ። አስቡት፣ በቤተሰብ የክብር ስም ነው የሚያላግጡት። እርግጠኛ ነኝ ሉና ባትሆን ሌላ ሰው እንዲህ ያለ ቀልድ ቢቀልድ ኖሮ ጉሮሮውን ነበር የሚይዘው። ሽጉጥ መዞ ነበር የሚቀነጥሰው። በቪዲዮ ላይ በፑቲን ሲያላግጡ ይታያል። ሉና የ60 ዓመት ሽማግሌ በቦቶክስ ተነፋፍቶ አይተዋል እያለች ትስቃለች፣ ታላግጣለች። አሳድም አዎ እንዴት ነው የተነፋፋው ብሎ አብሯት ይስቃል። ፑቲን ሉናን ከአሳድ በላይ ያቀርባታል ይባላል። እሷም ለሩሲያውያን ካላት ፍቅር የተነሳ የሩሲያ ሬስቶራንት ሁሉ ከፍታ ነበር ይባላል። ለአሳድም ቢሆን ፑቲን ብቸኛ አጋሩ ነበር። ፑቲን ቪዲዮውን ካየው አሳድን ያባረረዋል ተብሎ ሲጠበቅ ነበር። በእርግጥ ፑቲን አይቶት ሊሆን ይችላል።
እንደ ሶሪያ መንግስት መገናኛ ብዙሃን ዘገባ ሉና ሸብሊ በሐምሌ 2024 በደማስቆ አቅራቢያ በሚገኝ አውራ ጎዳና ላይ በመኪና አደጋ ሞታለች። መኪናው በሌላ ከባድ መኪና ትራክ ተገጭቶ ከመንገድ እንዲወጣ መደረጉ ተነግሯል። ለጥቂት ቀናት በጽኑ ሕክምና ላይ ከቆየች በኋላ መሞቷ በይፋ ተነገረ። ኢራኖች ሉና ሸብሊ ለእስራኤል ትሰልላለች በሚል የሂዝቦላህ መሪ የተገደለበትንና ለብዙ የእስራኤል ጥቃቶች መነሻ የሆኑ መረጃዎችን አቀብላለች ብለው ያምኑ ነበር ይባላል። ከግድያው በፊት ወንድሟም ታስሮ ነበር። ወንድሟ ከፍተኛ ስልጣን እንዲያገኝ የረዳችውም እሷ ነበረች ይባላል። አንዳንድ መረጃዎች ግንኙነታቸው ከአሳድ ጋር የአደባባይ ሚስጥር ቢሆንም የገደለቻት ወይም ለግድያው መንገድ ያመቻቸችው የአሳድ ሚስት አስማናትም ይላሉ። ብዙዎች ተጋብተዋል፣ የፍቅር ግንኙነት አላቸው ይላሉ። በእርግጥ እውነት ሊሆን ይችላል። ነገር ግን የነሱ ግንኙነት ከጾታ ግንኙነት በላይ እንደሆነ ነው የታየኝ። እኔ አስተዋልኩት በሁለቱ መካከል ያለው የኬሚስትሪ ፍቅር ግንኙነት በላይ መሆኑን ነው። እሱ ለሷ ያለበትን ጫናና ኃላፊነት የሚሸሽበት፣ ራሱን የሚሆንበት፣ እንደፈለገ የሚቀልድበትና የሚጫወትበት ኮንፈርት ዞኑ ናት። ያ ብቻ ሳይሆን ማንም ደፍሮ የማይለውን ድክመቱን፣ ችግሩን ወይም ጥንካሬውን በድፍረት ማስመሰል ሳይጠበቅባትና ሳትፈራው የምትነግረው መስታወቱና ጥንካሬው ነበረች። በየሚዲያውና በየመድረኩ የሚጠቀመውን ንግግር እንኳን እሷ ነበረች ጽፋ የምትሰጠው። እሱ ንግግር እንኳን አይችልም ነበር። አሳድ ንግግርና ፖለቲካዊ ውሳኔ ላይ ደካማ ስለነበር ሉና ለሱ ሁለተኛው አእምሮ ነበረች። እሱ የሚያስበውን እሷ ትተረጉመዋለች። እሱ መናገር የሚፈልገውን እሷ ትጽፍለታለች። እንዲህ ያለው አእምሯዊ ትስስር ከጾታዊ ግንኙነት በላይ የጸና ነው። እሱ ረጅም መንገድ እየነዳ እሷ ከጎኑ ፊቷን ወደ እሱ አዙራ ተቀምጣለች። በቪዲዮ ባይታይም እንኳን እግሯን በእሱ እግር ላይ እንደዘረጋች ያስታውቃል። አቀማመጧ በእያንዳንዱ ትልልቅ ባለስልጣናት ጥቃቅን ነገር ሳይቀር ይስቃሉ፣ ያላግጣሉ፣ ሙድ ይይዛሉ። አሳድ ከልቡ ነበር የሚስቀው። ከእሷ ሞት በኋላ ብዙ በስልጣን ባይቆይም አይገርምም። ምክንያቱም በሁለቱ መካከል የነበረው ኬሚስትሪ ከጾታ ግንኙነት በላይ ነበር። አሳድ በዓለም ፊት የለበሰውን የአምባገነን መሪ ጭንብል አውልቆ ልክ እንደ ሕፃን ልጅ የሚያላግጠውና የሚያሾፈው እሷ ፊት ብቻ ነው። ማንም ሰው ሊያውቅበት የማይገባውን ደካማ ጎኑን የምታውቀው ብቸኛው ሰው ስለነበረች ለሱ ኮንፈርት ዞን ነበረች። 100,000 ጠላቶች የተከበበ አምባገነን መሪ ትልቁ ፍላጎቱ ወሲብ ሳይሆን ኮንፈርት ዞን ነው። ሉና ጋር ሲሆን አሳድ የሚለውን ጭንብል አውልቆ እንደፈለገ የሚሳለቅበት ነፃነት አለው። በወንድና በሴት መካከል ያለው ግንኙነት ከስጋዊ ፍላጎት አልፎ ወደ መንፈሳዊና አእምሯዊ ውህደት ኢንተሌክቹዋል ኤንድ ስፒሪቹዋል ሳይነርጂ ሲሸጋገር ያ ግንኙነት የማይበገርና እጅግ ረቂቅ ይሆናል። በወንድና በሴት መካከል የሚኖር ግንኙነት የወሲብ ብቻ አይሆንም። በአንዳንድ ጥንዶች መካከል ከወሲብ ያለፈ ኬሚስትሪ አለ። በእነዚህ ጥንዶች መካከል ከወሲብ በላይ ብዙ አስደሳች ነገሮች አሉ። መናበብና አንዱ የአንዱን ጉድለት መሙላት ዋናዎቹ ናቸው። እንዲህ ባሉ ጥንዶች መካከል ወሲብ የመጨረሻው ምዕራፍ ነው። ግንኙነታቸው ትክክል ነው አይደለም፣ ያደረጉት ትክክል ነው አይደለም፣ እኔ ግን በሁለቱ መካከል ያየሁት ኬሚስትሪ አስቀንቶኛል። ዋን ኦፍ ማይ ፌቨራይትስ። በሶሪያ ታሪክ ሕገ መንግስት መሰረት የአገሪቱ ፕሬዝዳንት የግድ ሱኒ ሙስሊም መሆን ነበረበት። አላዊያን ደግሞ በወቅቱ በብዙ የሱኒ ሊቃውንት ዘንድ እንደ ሙስሊም አይቆጠሩም ነበር። ሐፌዝ አልሐሳድ ስልጣኑን በሕግ ለማጽናት የሃይማኖት ድጋፍ ያስፈልጋቸውም ነበር። በ1973 አካባቢ ሐፌዝ አልሐሳድ ከሙሳ አልሳድር ጋር በመመካከር አላዊያን የሺያ እስልምና አካል ናቸው የሚል ኦፊሻላዊ መግለጫ ፈትዋ እንዲወጣ አደረጉ። ይህ ፈትዋ አላዊያን ሙስሊም መሆናቸውን በማረጋገጥ ሐፌዝ አልሐሳድ በሕገ መንግስቱ መሰረት ፕሬዝዳንት ሆነው እንዲቀጥሉ በሃይማኖቱ በኩል የነበራቸውን ተቃውሞ አቃለለላቸው። ሙሳ አልሳድር በሊባኖስ ውስጥ እጅግ ተሰሚነት የነበራቸው የሺያ ሃይማኖታዊ መሪ ነበሩ። ይህ እርምጃም ሐፌዝ አልሐሳድ ከሺያ መሪዎች ጋር የጠበቀ ግንኙነት እንዲፈጥሩ መንገድ የከፈተ ሲሆን በኋላ ላይ ለተፈጠረው የሶሪያና የኢራን ጠንካራ ጥምረት መሰረት ሆኗል። ይህ ሁሉ የተደረገው በሃይማኖታዊ ምስክርነት ስልጣንን ለማጠናከር ነው።
የአፌዝ አልአሳድና የልጃቸው የበሽር አልአሳድ የስልጣን ዘመን በድምሩ 55 ዓመታትን ያስቆጠረ ነበር። አባት ከ1971 እስከ 2000 ዓመተ ምህረት ለ29 ዓመታት ሶሪያን አስተዳድሯል። በሽር አልአሳድ ከአባቱ ሞት በኋላ ለ26 ዓመታት ገዝቷል። በሽር ለንደን ውስጥ የአይን ሕክምና ኦፕቲማሎጂ እየተማረ ነበር። ራሱን ከፖለቲካ ርቆ በሙያው ለመኖር ይፈልግ ነበር። አባታቸው አፌዝ አልአሳድ ለስልጣን ያጩት የነበረው የበሽርን ታላቅ ወንድም ባሲል አሳድን ነበር። ነገር ግን ባሲል በ1994 በመኪና አደጋ ሲሞት በሽር ሳይወድ በግድ ከለንደን የሕክምና ትምህርቱ ተጠርቶ ለፕሬዝዳንትነት እንዲዘጋጅ ተደረገ። አሳድ ምናልባትም በመጀመሪያ ላይ መጥፎ ሰው አልነበረም። ነገር ግን ከአቅሙ በላይ የሆነ ጌም ውስጥ ገብቶ መውጫ ሲያጣ ራሱን ለማዳን ሲል ወደ ጨካኝነት የተለወጠ ሰው ይሆናል። ይሄ የሚያሳየው ባለስልጣናትም ሆኑ ታዋቂ ሰዎች ከጀርባ በሚያዩዋቸውና በሚገጥሟቸው የሰዎች አላስፈላጊና አጓጉል ድርጊቶች ላይ ምን ያህል እንደሚያላግጡና እንደሚስቁ ነው። ስለዚህ ታዋቂ ሰዎችን ወይም ባለስልጣናትን ይህን ስታዩ ያልሆነ የጅል ተግባር አትፈጽሙ፣ ራሳችሁን አክብሩ ይላል ጸሐፊው ናኒ አዶናይ። ለመረጃው እናመሰግናለን። አበቃን። ሰላም።